ፓኪስታን በካሽሚር ከተፈጸመ ጥቃት በኋላ በህንድ ላይ የአጸፋ እርምጃ እንደምትወስድ አስታውቃለች። ህንድ በምታስተዳድረው ካሽሚር ግዛት ውስጥ ባለፉት ሳምንታት 26 ሰዎች ከተገደሉ በኋላ በሁለቱ ጎረቤት ሀገራት መካከል ውጥረት መንገሱ የሚታወቅ ሲሆን ኢስላማባድ በካሽሚር ለደረሰው ጥቃት ኃላፊነት አለመውሰዷም ሌላው ለችግሩ መባባስ መንስኤ መሆኑ ይነገራል። ሀገራቱ የኒውክሌር ታጣቂዎች መሆናቸውም ሁኔታውን አስፈሪ አድርጎታል ይላሉ የፖለቲካ ተንታኞች። ባለፈው እሁድ በህንድና ፓኪስታን መካከል የተኩስ ማቆም ስምምነት ቢደረስም አሁን ላይ ውጥረቱ አለመብረዱን መረጃዎች ያሳያሉ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለሳምንት የዘለቀው ውጊያ መቆሙን ቢገልጹም በድንበር አካባቢ አንዳንድ ችግሮች መከሰታቸው ጦርነቱ መልሶ እንዳያገረሽ ስጋት ጋርጧል። ሞዲ ይህንን የተናገሩት ባለፈው ሳምንት የዓለማችን አምስተኛው ሁሉን አቀፍ ጦርነት በኒውክሌር ታጣቂ ጎረቤት ሀገራት የተኩስ አቁም ስምምነት መደረጉን ተከትሎ ነው ተብሏል። ሞዲ ኒውዴልሂ ውስጥ ባደረጉት ንግግር መንግስታቸው በሽብርና ሽብርተኛ ቡድን ላይ የማያዳግም እርምጃ እንደሚወስድ አጽንኦት ሰጥተው ተናግረዋል። ወደፊት አንዳች የሽብር ተግባር የሚፈጸም ከሆነ ህንድ በራሷ መንገድ እርምጃ መውሰዷን ትቀጥላለች ያሉት ሞዲ የሀገሪቱ ጦር መጠነ ሰፊ ወታደራዊ እርምጃዎችን በፓኪስታን ላይ ማድረጉንና የሽብር መሰረተ ልማቶችን ማውደሙን ከመናገር አልሸሸጉም። ሞዲ ሀገራቸው በኒውክሌር የተደገፈ ሽብርተኝነትን እንደማትታገስም አስታውቀዋል። ከፓኪስታን ጋር የውሃ ስምምነት እንዳላቸው ያስታወሱት ሞዲ ሽብርና ንግድ በጋራ የሚሄዱ አይደሉም ብለዋል። የፓኪስታን እርምጃዎችን በጥንቃቄ እንከታተላለን ያሉት ሞዲ ይህ የጦርነትና የሽብር ዘመን አይደለም ብለዋል። ህንድና ፓኪስታን የጀመሩት ግጭት ወደ ከፋ ጦርነት እንዳያመራ የዓለም መሪዎች እያሳሰቡ እንደነበርም የሚዘነጋ አይደለም። ሁለቱም ሀገራት የኒውክሌር ታጣቂ መሆናቸው ጦርነቱ ከተጀመረ የመጨረሻ የጦር መሳሪያቸውን ሊጠቀሙ ይችላሉ የሚል ስጋትን ፈጥሮ ነበር። እንደ ወታደራዊ ተንታኞች ህንድ 172 የኒውክሌር ጦር መሳሪያ የታጠቀች ሲሆን ፓኪስታን በበኩሏ 170 መታጠቋን ይናገራሉ። ሀገራቱ አንዱ የሌላውን የኒውክሌር ተቋማት እንዳያጠቃ ከስምምነት መድረሳቸው ሁኔታውን ሊያረግበው እንደሚችል ያሳያል ተብሏል። ህንድና ፓኪስታን 3 ጦርነቶችን ማለትም በ1948 በ1965 እና በ1971 ያደረጉ ሲሆን አብዛኞቹን ግጭቶች በካሽሚር በኩል አድርገዋል። ካሽሚር በዓለማችን አደገኛ የግጭት ቦታ ተደርጋ እንድትታይም አድርጓታል። ህንድና ፓኪስታን ጦርነት ከጀመሩ አንዱ በሌላው ላይ የበላይነትን ለመያዝ የመጨረሻ የጦር መሳሪያ ሊጠቀሙ ይችላሉ በሚል ስጋት ይደቅናሉ። አንዱ አሸናፊ ሌላው ተሸናፊ የሚሆንበት ሁኔታ እንደማይኖር የሁለቱን ሀገራት ጉዳይ የሚከታተሉ ወገኖች ይናገራሉ። ከ3 ዓመት በፊት ህንድና ፓኪስታን የኒውክሌር ጦርነት አፋፍ ላይ ደርሰዋል በሚል በአሜሪካ አደራዳሪነት ስጋቱ መቋጨቱም ይታወሳል። ህንድ ለደረሰባት ጥቃት በፓኪስታን መቀመጫውን ያደረገው ሬዚስታንስ ፍሮንት የተባለው ታጣቂ ቡድን ኃላፊነቱን ቢወስድም በፓኪስታን ላይ ጥቃት ከማድረስ ሳትቆጠብ ቆይታለች። ኢስላማባድ በዚህ ጥቃት እጅ የለበትም ብትልም ኒውዴልሂ ግን የኢስላማባድን ማስተባበያ ፈጽሞ አትቀበለውም። ባለፈው በፈረንጆቹ ሚያዝያ 27 በቢያስራን ሸለቆ ፋልጋም ከተማ በደረሰው የቱሪስቶች ጥቃት ህንድና ፓኪስታን ውጥረት ውስጥ ገብተው መቆየታቸው የሚታወስ ነው።